ዳጣ በክፍል 54 እንግዲህ ሰላምዬ ዳጣን እያፋጠጠቻት ነበር ያለቀው። ከየት ነው የተወለድሽው? ማነሽ? እያለቻት ጥያቄ እያቀረበችላት ነበረ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 55 ይዤላችሁ መጥቻለሁ። በክፍል 55 እንግዲህ ሰላም እንግዲህ ዳጣን አንቺ ማነሽ? ለምንድን ነው የዋሽልችን? እያለቻት ነበረ። ዳጣም እንዴት እንደዚህ ልትጠይቅ የቻለች ብላ ናታን ነው ስታይ ነበረ። ምክንያቱም ናታን ለማንም እንዳትነገር ሚስጥሬን ብላ ነበር የነገረችው። እንግዲህ ናታንም እኮ እዛው ነግሬሽ ነበረ፣ ለሰላም እንደምነግራት እዛው ነግሬሻለሁ ነበር ያላት ማለት ነው። ሰላምም እንግዲህ ቆይ ዳጣ ለምን መዋሸት አስፈለገ? ማለት አንቺ ድሬዳዋ ነው የተወለድኩት ያልሽው ለምንድን ነው? አዲስ አበባ አለ እንዴት የተወለድሽው? ወይ በቃ ሰላም ድሬዳዋ ነው የተወለድኩት ግን እኔ የትስ ብወለድ እናንተ ምን አገባችሁ? እኔ የተወለድኩት ድሬዳዋ ነው፣ አባቴ ደግሞ ሲሳይ ነው ብላ ነው ለሰላም እየነገረቻት ማለት ነው። ዳጣም እንግዲህ እንደውም አይመለከታችሁ። አርጁን ደግሞ አቤጌልን ከመንገድ ላይ ጠብቆ እያስቸገራት ነበረ። አቤጌል የኔ ቆንጆ ሲላት ቆይ አንተ አይገባም እንዴ? ሁለተኛ እንዳትከተለኝ አላልኩም? ምን አይነት ደነዝ ነህ? እኔ ላንተ አልገባም፣ ወደዛ ደረጃ ፈልግ እያለችው ነበር ማለት ነው። እሺ አቤጌልዬ የኔ ደረጃ ማነች ሲለው ዝንጀሮ ናት ያንተ እንግዲህ አቤጌል እዚህ ላይ በጣም ያሳቀች ነው ለመናገር፣ ያንተ ደረጃ ዝንጀሮ ናት፣ ስለዚህ ዝንጀሮ ጥበስ ነው ያለችው ማለት ነው። አርጁን እንግዲህ እንዴ ኤብዬ እንደሷ አትበይ፣ ወንድ ልጅ እኮ ነው ይከፋኛል፣ እባክሽ እንደሷ አትናገሪ እያላት ነበር። እንዴ ይክፋ አልኩ እኮ አንተ ለኔ አትመጥነኝም፣ ደንቆሮ ነው እንዴ አሰማም እንዴ? አንተና እኔ የትና የትም አንገናኝም፣ ስለዚህ እኩያን ፈልግ። እንደው ምን ያንተ ወንድ በመሆን እጠራጠራለሁ። ስለዚህ ወንድ ከሆንክማ ሱሪን አውልቀህ መንገድ ላይ ሂድ፣ ከዛ በኋላ ወንድ መሆን አምናለሁ እያለችው ነበረ ማለት ነው። እንደው አቤጌል እዚህ ላይ በጣም ነው ያሳቀች ስለ እውነት። አርጁንም እንግዲህ በጣም ነው የተናደደባት። ታይ ኤቢ ታይ ረፊ፣ በጣም ስሜቴን እየጎዳሽ ነው፣ እኔ እኮ በጣም ስለማፈቅርሽ ነው ምናምን እያላት ነበረ። አቤጌልም እንግዲህ እኔ ደረጃ አይደለሁም አንተ ማትረባ እንዳልኩ ነው፣ አንተ ወንድ በመሆን ራሱ እጠራጠራለሁ። እንዳምን ከፈለግ ደግሞ መንገድ ላይ ራቁትን ሄድ ነው ብላ የነገረችው ማለት ነው ለአርጁን። እንደዛ ብላ አንዴ በጥፊ መታው ስትሄድ እንግዲህ አርጁን በጣም ነው የተናደደባትን። ከሄደች በኋላ አቤጌል ብሎ ተጠርቶ ከዛ ሰውን ዘወር ስትል እንግዲህ ደብድቧታል ማለት ነው። አርጁን ፊቷን ሁሉ እንዲሁም ከንፈሯን ሁሉ መትቷት ደማምታ ነው ወደ ቤት ሄደችው እያለቀሰች ማለት ነው። እንግዲህ ወደ ቤት ስትሄድ ዳጣና ውሃ ናቸው። እንዲህ አቤጌል ምን ሆነች ነው? ማን የደበደበሽ ሲሏት አርጁን የደበደበኝ። አንቺ ነሽ አይደል ያስደበደብሽኝ? ቆይ ስንት ከፍለሽ ነው እንደዚህ የደበደበኝ? እያለቻት ነበር አቤጌል። እንግዲህ አቤጌል ክፋቱ አይለቃትም ሁልጊዜ። ሁሉም ሰው ልክ እንደሷ ክፉ ነው ይመስላትኝ። እንዴ አርጁን ነው እንዴ የደበደበሽ? ኧረ አርጁን ሰው አይደበድብም እያለች ነበር ውሃ ደግሞ ማለት ነው። እንዴ አለች ዳጣ። እንዴ አርጁን የደበደበሽ? ቆይ እንዴት ነው የደበደበሽ? በጣም ተጎዳሽ እንዴ ስትላት ዳጣ ማለት ነው። አቤጌል ደግሞ እንዴ ያየሽኝ አይደል እንዴ? ራስ ነሽ ያስደበደብሽኝ። ቆይ ስንት ብር ነው የከፈልሽው? አረ በፍጹም ያልከፈልኩትም። አዎ ዳጣ አልከፈለችውም እያለች ነበር ውሃ ማለት ነው። እንዴ አርጁን ከእህቶች አጠገብ እንዳትደርስ አላልኩም ነበረ? ቆይ እሰራልሃለሁ እያለች አቶ ደረጀ ደግሞ ወይዘሮ ማርታን እየጠየቃት ነበረ ማለት ነው። ለአንቺ እውነት ማለት ምን ማለት ነው? ወይ ደግሞ ታማኝነት ለአንቺ ምንድን ነው? ሁሉም እውነታዎች መገለጥ አለባቸው ወይ ብሎ ለወይዘሮ ማርታ እየጠየቃት ነበረ። ወይዘሮ ማርታም እንግዲህ አንዳንድ መነገር የሌለባቸው እውነታዎች አሉ፣ ማለትም መነገር የሌለባቸው እውነታዎች አሉ። ለምሳሌ አንዲት እናት በጎረምሳ ተደፈረች እንበል። ከዛ ግን ለባሏ መናገር አለባት ወይ ብለህ ታስባለህ? ማለትም ባሏም አያውቅም፣ ቤተሰቦቹም አያውቁም። እና ይህን እውነታ የምታውቀው እናቲቷ ብቻ ናት። ልጅቷም አባቴ እያለ የምትጠራው ሌላ ሰው ባለቤቷን ነው። ስለዚህ በዚህ ትፈርዳለህ ወይ ደረጀ ብላ ነው ጥያቄ ያቀረበችለት ማለት ነው። አቶ ደረጀም እንግዲህ አረ በፍጹም ማርቴ አልፈርድባትም፣ ለማንኛውም አመሰግናለሁ አሁን እጋብዝሻለሁ ነው ያለት ማለት ነው አቶ ደረጀ። እና ሁሉም እውነታዎች መገለጥ የለባቸውም ብላ ነው ወይዘሮ ማርታ የነገረችው። አንዳንድ እውነታዎች ተዳፍነው ይቀራሉ እንጂ መነገር የለባቸውም ስትለው አቶ ደረጀ እንግዲህ በመልሷ በጣም ነው ደስ ያለ። ምክንያቱም እሱም ዳጣ የሱ ልጅ እንደሆነች ለመናገር ፈርቶ ነው ማለት ነው ሁሉ ነገር እያነሳ ዳር ዳር ሲያወራ የነበረው። እንግዲህ ወይዘሮ ማርታም አቶ ደረጀን የዋሸችው ነው ይመስለኝ፣ ወይ አቤጌል የአቶ ደረጀ ልጅ አትመስለኝም። ምክንያቱም እሷ ይሄን ነገር ያለ እንዳሉ አላወራችውም ለአቶ ደረጀ ማለት ነው። አንዲት እናት ተደፍራ ምናምን ብላ
ያወራችሁ የራሷን ታሪክ ሊሆን ይችላል ማለት ነው። ወይዘሮ ማርታም እንግዲህ አቶ ደረጀን ለምንድን ነው ግን ይሄን ሁሉ ጥያቄ የጠየቀኝ ማለት ለምን እንደዚህ አይነት ጥያቄ ድንገት ጠየቀኝ ብላ እየጠየቀችው ነበረ። እሱም አይ አንዱ ጓደኛ መስሪያ ቤት ያጫወተኝ ነገር ነበረ እና እሱ ትዝ ብሎኝ ነው በማለት ነው የመለሰላት ማለት ነው። እንደውም እሺ በቃ ምሳ እየጋበዝከኝ ትነግረኛለህ አለቀም ነው ያለችው ወይዘሮ ማርታ። አቶ ደረጀም እንግዲህ እሺ ብሎ ነው የሄዱት ማለት ነው። እንግዲህ አርጁን አቤጌልን በመደብደቡ ወይዘሮ ማርታን በጣም አዝናለች። እንዴት እንደዚህ ያደርጋል? በዚህ ዘመን ሴት ልጅ የሚደበደቡ ወንድ ልጅ አለ ወይ እያለች ነበረ። በጣም እየተቆጣች ነበረ። ብቻ ይንጋ እንጂ እስር ቤት ነው የማስገባው። አቶ ደረጀም እንዴ ግን እኮ የአቤጌልም ጥፋት ሊሆን ይችላል። ስለዚህ እንደውም ይሄ ነገር ለበጎ ሊሆን ይችላል፣ ለትምህርት ይሆናታል ከተማረችበት ሲል ማለት ነው። ከኛ ውጭ ማንም እንደማያስብላት ትረዳለች። እንዴ ደረጀ ምን እያልክ ነው? እንደዚህ ይባላል እንዴ? ከተማረች ደግሞ ከሰው ነው እንጂ በራሷ ነው እንዴ የምትማረው? ወይዘሮ ማርታ እንግዲህ አቤጌል በመደበደቧ በጣም ነው ያዘነችው። አቶ ደረጀ ግን ያው አቤጌል ሁልጊዜ አፏም እንደማያርፍ ስለሚያውቅ ምንም አልመሰለውም ማለት ነው። ዳጣም እንግዲህ ናታንን ቆይ እንዴት እንደዚህ ታደርጋለህ? አንተ ወንድ ልጅ አይደለም እንዴ? አቤጌል ተደብድባ እንዴት ደህ አንኳ አልተጋጥምክላትም እያለችው ነበረ። ናታንም እንግዲህ አቤጌል በምላሷ ነው የምትመታው፣ ስለዚህ እውነታውን ሳላጣራ ገና ለገና ተደብድባለች ብዬ ሂጄ አልጋጠምላትም እያለ ነበር ናታን ማለት ነው። አቤጌልም እንግዲህ ተደብቃ እየሰማቻቸው ነበር የሚያወሩት ናታን ማለት ነው። ወይ እሱን ተይውና ልቅን ምን አደረግሽ ሲላት ምኑን ስትለው እንግዲህ ወደ እሷ ጠጋ ብሎ ሄዶ በጣም ነው የምታምሪው ዳጣ ምናምን እያለ እየጀነጀናት ነበር ዳጣን ማለት ነው። አቢጌል ደግሞ ተደብቃ ያን ሁሉ ጉድ እያየች ነበረ። እንግዲህ ቀስ ብላ ከኋላ መታ እያየቻቸው፣ ናታን ግን ዳጣን እያየ ስለነበረ አቢጌል ከኋላ ስለነበረች አላያትም ማለት ነው። ዳጣ ቀጥ ስትል አቢጌል ከኋላ አለች። አረ ከኋላ ምናምን ብላ ተነሳ በሉ ደህና ደሩ ብላ ጥላች ሄደች ማለት ነው። ናታንም በጣም ነው የተናደደው ስለመጣችባቸው አቢጌል። ተከትለው ወደ ክፍሉ ሄዳ ቆይ ዳጣ ምንድን ነው የነገረችው ሚስጥር ንገረኝ ስትለው ምንም አልነገረችኝም። ይኸውልህ ደግሞ ከዳጣ ጋር ፍቅር ነው ሲያጫወታችሁ የነበረው አይደል? እንደውም እማዬ ልክ ትምህርታችሁ እንደጨረሳችሁ አንቺና ናታን ትጋባላችሁ ብላኛለች። ስለዚህ ከዚህ በኋላ ዳጣ ጋር እንደዚህ አይነት ነገር ስታደርጉ ማየት አልፈልግም። እና ደግሞ ገና ለገና አባዬና እማዬ ተኝተዋን ብላችሁ እንደዚህ ያለ የብልግና ወሬ ታወራላችሁ እንዴ እያለች ነበር አቢጌል ማለት ነው። ምንም አላወራንም እባክሽን አቢጌል ውጭልኝ ብሎ ነው ናታን ያስወጣት ማለት ነው አቢጌልን። ውሃና ዳጣ ደግሞ ከሳሎኑ ተቀምጠው እያወሩ ነበረ። ውሃዬ ነገ የምንገጥመው ሰው አለ፣ የምንደበድበው ሰው አለ፣ ስለዚህ ተዘጋጅ እያለቻት ነበረ። ውሃ ምን የምንደበድበው ሰው አለ? እሺ በቃ ብላ ናታን ሲመጣ ልትነግረው ነበር ለናታን ነገ የምንደበድበው ሰው አለ ብላ ማለት ነው። ከዛ ወይ ውሃ እየደክሞሻል ሂጂ እና ተኝ፣ ለነገ ኃይል መሰብሰብ አለብሽ ብላት፣ እሺ በቃ መተኛት አለብኝ ብላ ነው ውሃ ተነስታ ሄደች ማለት ነው ለናታን ሳትነግረው። ወይዘሮ ማርታም እንግዲህ በጣም ተቀይማለች አቤጌል በመደብደቧ። አቶ ደረጀ ምንም አልመሰለውም፣ ምክንያቱም አቤጌል በጣም ተንኮለኛ ልጅ እንደሆነች አቶ ደረጀ በግልጽ ያውቃል። ወይዘሮ ማርታም ታውቃለች፣ ግን በልጇ ላይ መጨከን አትችልም ማለት ነው። ግን አሁን እንደምረዳው አቤጌል የአቶ ደረጀ ልጅ ልትሆን አትችልም ማለት ነው። ወይዘሮ ማርታ ከሌላ ነው አቤጌልን የወለደቻትኝ እያስባለሁ ነው እንግዲህ ትክክለኛ አይደለም ግን እንደዛ ይመስላል። ምክንያቱም አቤጌል ምንም የአቶ ደረጀ ልጅ አይመስልም። በጣም ልክ እንደ እናቷ ናት ማለት ነው። ያው ወይዘሮ ማርታ በጣም አስተዋይና መልካም ሚስት ብትሆንም የሆነ ነገራቸው ግን ይቀራረባል ማለት ነው ከአቤጌል ጋር። እንግዲህ ዳጣ ደግሞ አርጁን ለመደብደብ ሂዳለች ማለት ነው። ምጥንና ውሃ ደግሞ ድንጋይ ተሸክመው የምንደበድበው ሰው አለ። ምጥንዬ እንዴ ማን ነው የምንደበድበው? አይ እሱን እኔ አላየሁትም፣ ዳጣ ልታመጣው ሄዳለች። እንግዳውስ እሺ ብለው ድንጋይ ተሸክመው ነበረ ዳጣ ሲጠብቋት የነበረው ማለት ነው። ቀጥታ የሄዱት ወደ አርጁን ነው። አርጁን ነው እንዴ አርጁን ነው እንደምንደበድበው? አርጁን እኮ የሆነ ጊዜ ጋብዞናል፣ ስለዚህ አርጁን አንደበድብም ብለው ድንጋቸውን የጣሉት ማለት ነው። ዳጣም እንግዲህ ወደ ኋላ ተመለሱ ብላ አርጁን ማለት ነው በድጋሚ ከተቀመጠበት አንቺም እንዳያትሽ ልትደበደቢ ነው የመጣሽው ሲል በጣም ነው ያሳቀኝ አነጋገሩ ምናምን ላይ ነው ፍጡ ማለት ነው። አዎ ቆይ አንተ እንዴት እንደዚህ ታደርጋለህ? አንተ ፋራና እንዴ ያራዳ ልጅ ትመስለኝ ነበረ። እንዴት ሴት ልጅ ላይ እጅን ታነሳለህ ስትለው ለአርጁን ማለት ነው።
ማን ነው ወንድ ልጅ ብቻ ይደብደብ ያለው? እና አፏን እየከፈተች ዝም ልበላት እንዴ? እኔ አቤጌልን በጣም ነበር የምወዷት፣ ግን እሷ ምንም አይገባትም፣ የሰገጠች ፋራ ናትኝ። እንደውም አንቺ ትሻያለሽ ከእሷ እያላት ነበረ ዳጣ ማለት ነው። አንቺ የገባሽ የአራድዬ ልጅ ነሽ ሲላትኝ፣ ዝም ብል በቃ አፍህን ዝጋ፣ ሁለተኛ ከእህቶች አጠገብ እንዳትደርስ አላልኩም ነበር እንዴ? እንዴ አሁንስ እንድትመችን የመጣሽው ብሎ እንግዲህ እንትን ነው የመዘሰባት ማለት ነው። ጩቤ ሲመዝባት እንዴ ለኔ ነው የመዘዝከው እያለች እንግዲህ በጣም ፈርታ እየተንቀጠቀጠች ነበረ ዳጣ ራሱ። እና ምን ነው አሁን ነው እንዴ ሴት ላይ ምናምን ስትለው አሁን ነው ሴት መሆንሽ የገባሽ? ከመጀመሪያው ማን ያለች ስትደባደብ እያላት ነበር አርጁን ማለት ነው። ዳጣም እንግዲህ እባክህን አርጁን በመነጋገር እንፍታው እያለች በጣም ፈርታ ነበር። ይኸውልህ አርጁን አሁን ከኋላ ያሉት እህቶች ናቸውና እኔ እንደምፈራ ስለማያውቁ አሁን አንተ ቀስ ብለህ ትሮጥልኛለህ ማለት ነው። ደግሞ ከኋላውኝ አራርጣለሁ አለች ማለት ነው ዳጣ። እሺ ፒሲ ያስማማንናል እና እንግዲህ አርጁን ለዳጣ እየሮጠላት ነበረ። ዳጣ ደግሞ ከኋላ ሁለተኛ ከአቤጌል ጎን እንዳትደርስ እያለች ከኋላ እያራረጠችው ነበር። እንግዲህ ምጥንና ውሃም ያዘያዘው እያሉ ከኋላ እየተከተሉት ነበር። በጣም ነው ያሰቁኝ እዚህ ፓርት ላይ ማለት ነው። አርጁን ተረድቷት ዳጣን ሸሽቶላታል ማለት ነው። ተሸንፎላታል በውድ ማለት ነው እንጂ ዳጣ አሸንፈው አይደለም። አቤጌል ግን ዳጣ ያስደበደበቻት ነው የመሰላትን፣ ግን ዳጣ እንደዛ አላደረገችም ማለት ነው። ውድ ቤተሰቦች በክፍል 35 ይህንን ይመስላል። ዳጣ በክፍል 36 እስከምንገናኝ ድረስ ቸር ሰንብቱ።